ሰላም የምንሰራው ስራ የሚመቻችሁ ከሆነ ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ እንዲሁም ሜምበርሺፕ በመግዛትና በቪፒኤን ተጠቅመው በማየት ያበረታቱን። እናመሰግናለን። ፊልሙ ሲጀምር ደቡብ ኮሪያ ውስጥ ፓርክ ሴሪ የምትባል ልጅ እያሳየን ነው። ሴሪ በጣም ግልጽ ነች። የሚሰማትን ለመናገር ወደ ኋላ አትልም። ገና በልጅነቷ ለአንድ የክፍል ጓደኛዋ የመውደድ ስሜት እንዳላት ስትረዳ ትነግረዋለች። ልጁም በአዎንታ ይመልስላታል። ሴሪ አይኖቿ ያበራሉ፣ ልቧ በደስታ ይዘላል። ነገር ግን እንዳለመታደል ሆኖ በሚቀጥለው ቀን ልጁ ትምህርት ቤቱን ስለለወጠ ትቷት ይሄዳል። ሴሪ ልቧ ተሰበረ። ከዚህ ክስተት በኋላ ሴሪ ለዚህ ውድቀት ሁሉ መንስኤው የተንጨባረ ጸጉሬ ነው ብላ ታስባለች። እህቷ ለስላሳ ጸጉር አላት። ሴሪ ግን የአባቷን የተንጨባረረ ጸጉር ወርሳለች። በአንድ ወቅትም ሴሪ ከአንድ የጎረቤት ልጅ ፍቅር እንደያዛት የልቧን ለመናገር ስጦታ እንዳዘጋጀች፣ ከዛም ልጁ መጥቶ በር ስትከፍተውና የመጣው እሷን ብሎ ሳይሆን እህቷን ፈልጎ መሆኑን ስለተረዳች ዳግመኛ ለወንድ ልጅ ፍቅሬን አላሳይም ወደሚል ድምዳሜ እንደደረሰች ፊልሙ ያስረዳናል። አሁን ላይ ሴሪ ከጓደኞቿ ጋር ወደ ትምህርት ቤት ሲደርሱ ሃይን አይተውት በአድናቆት ይመለከቱ ሃይን ግን ለሴሪን ብቻ እጁን ያውለበልባል። ሴሪም በድንጋጤ ውስጥ ሆና ጓደኞቿን በግርምት ይመለከቷታል። እሷም በህፍረት ተውጣ በትናንትናው ቀን በባህር ዳርቻ እንደተገናኙና እንደሚመቻት ትነግራቸዋለች። በእረፍት ሰዓታቸው ላይ እሷና ጓደኞቿ ሃይን ቅርጫት ኳስ ሲጫወት ይመለከቱታል። ሴሪም ለየት ብላ ለመታየት ውሃ ገዝታ ስሟን ትጽፍበትና ለባለቤቷ እንድትሰጥላት ብትጠይቃትም ባለቤቷ ብዙ ሴቶች ያንኑ ጥያቄ ስለሚያቀርቡ ቀድማ ለማን እንደሆነ ትረዳለች። ሴሪም ውሃውን እየጠጣች ስትወጣ ከውጭም እንደሷ የተንጨባረረ ጸጉር ያላት ልጅ ስታገኛት እሷም ለሃይን ውሃ ይዛ እንደነበር ትረዳለች። ከትምህርትም በኋላ ሴሪ ሃይን ይመጣል በሚል ተስፋ ወደ ባህር ዳርቻው ትሄዳለች። እየዋኘች እያለም ሌላ ልጅ ይመጣና የስም መለያዋን ሊያነሳ ሲል ልብሷ በባህር ውስጥ ሲንሳፈፍ ሊያወጣ ባህር ውስጥ ይሰምጣል። መዋኘት ስለማይችል ሴሪ ጎትታ ወደ ዳር ካወጣችው በኋላ ትንፋሽ ልትሰጠው ዝቅ ስትል በድንገት በመንቃቱ ሴሪ በንዴትና በህፍረት ተወጣ ትጮህበታለች። ቢሆንም ግን በመትረፉ እፎይታ ይሰማታል። ከዚያም በንጋታው ያ ልጅ በደረሰበት አደጋ እግሩ ታስሮ ራሱን አስተዋውቆ ወደ ክፍል ሲገባ ሁሉም ይመለከቱታል። አይኖቹ ሐዘን ተሸክመዋል። ፊቱ ላይ ፈገግታ የለም። ተማሪዎች ስለሱ ይንሾካሾካሉ። መምህሩም ሲያስተዋውቀው ዩንሴክ ትልቅ መሆኑንና ከዚህ በፊት ለዩኒቨርሲቲ ተፈትኖ ወድቆ አሁን ተመልሶ መምጣቱን ይገልጻል። ከትምህርት ቤት ሲወጡም ዩንሴክ በህመሙ ምክንያት ሲቸገር አይታ ሴሪ ልትረዳው ትሞክራለች። ተቆጣጣሪው ሌላውን ተማሪ ዝም ብሎ መቆምን ስላየ እንዲረዳው ያዘዋል። በኋላም ሴሪ የስም መለያዋ ባለማድረጓ ስትወቀስ እንደጠፋባትም ስትገልጽ እውነቱ ግን እስካሁን ሳይመልስላት ዩንሴክ ጋር እንዳለ ፊልሙ ያስረዳናል። ትዕይንቱ ሲቀጥል ሴሪና ጓደኞቿ ለዩንሴክ ምግብ ሲያመጡለት በደግነታቸው ይገረማል። እናም ሴሪ በእውነት ባህር ዳርቻው ላይ አድናው እንደሆነ በሚጠይቁት ሰዓት ዩንሴክ አንደበቱ ቢታሰርም ሴሪ ግን በኩራት አዎ ብላ ትመልሳለች። ቀጥሎም አሁን ውለታዬን የምትከፍልበት ጊዜ ነው በማለት እንዲንከባከባትና አይስክሬም ሊገዛላት እንደሚገባ ስትነግረው ዩንሴክም እምቢ ማለት አለመቻሉ እንረዳለን። ከዚያም ጓደኞቿ አዲስ መለያው ይሰጧታል። ዩንሴክ ዋናውን ሊመልስላት ሲል የስም መለያሽን የወሰደውን ሰው ስለሚወድሽ ሊሆን ይችላል የሚል ወሬ ሰምቶ እጁን በዝግታ ይመልሳል። ሴሪ አእምሮዋ በሃይን ተጠምደዋልና ሁሌም ቢሆን ልቧ ለሱ ብቻ መሆኑን በመግለጽ እንደምትወደው ታውጃለች። ከዛም በድንገት ኳስ ሊመታት ሲል ዩንሴክ ደርሶ ይመልሰዋል። ሃይንም ስህተቱን አምኖ ይቅርታ ሊጠይቃትና ሊንከባከባት ሲመጣ ሴሪም በህፍረት ራሷን መሆን ያቅታታል። ወደ ክፍልም ሲመለሱ የሴሪ የቅርብ ጓደኞች ልጅቷ እንዴት እንደሆነ ባልታወቀ ሁኔታ ጸጉሯ ለስልሶ እንደተስተካከለ ይነግሯታል። ሴሪም ለማረጋገጥ በፍጥነት ስትሄድ የተባለውን እውነት ሆኖ ታገኘዋለች። ይህም እሷ ሁሌም የምትመኘው ስለነበር ስለ ሁኔታው ስትጠይቅ ልጅቷ ጃንግባይ በተባለ ሳሎን በ200,000 ከፍተኛ ገንዘብ እንደተሰራችው ትነግራታለች። ሴሪና ጓደኞቿ በተስፋና በጉጉት ወደ ሳሎኑ ሲሄዱ የሴሪ ጸጉር በተፈጥሮ በጣም የተጠቀለለ ቢሆንም የሳሎኑ ባለቤት ግን ሊስተካከል እንደሚችል ታረጋግጥላታለች። ትዕይንቱ ሲቀጥል ሴሪ ወደ ቤት ተመልሳ ያላትን ገንዘብ ሁሉ ብታሰባስብም ከምትፈልገው ዋጋ ሊቀራረብ ባለመቻሉ ስታዝን ያስመለክተናል። ብዙም ሳይቆይ የጸጉር ቤቱ ባለቤት የዩንሴክ እናት እንደሆነች ታውቃለች። በቀጣይም ቀን ሴክን
ከበፊቱ የተለየ በቃላት ፍቅርና ሰላምታ ስትጠብቀው እናያለን። ከትምህርት ቤት በኋላም ከሳሎኑ ውጪ በድንገት እንደተገናኙ በማስመሰል ትቀርበውና ምንም ሳታቅማማ ፀጉር ቤት ውስጥ ገብታ ራስዋን እንደ የሴክን የቅርብ ጓደኛ ታስተዋውቃለች። አያይዛም ለእናቱ በባህር ዳርቻው ላይ የልጇን ሕይወት እንዳዳነች በማስታወስ በትምህርት ቤት ልጇን ስለምትጠብቀው በምላሹ ውድ የሆነውን የፀጉር ማቅናት ሥራ ማግኘት እንደምትፈልግ ፍንጭ ትሰጣታለች። የሴክ እናትም ፈገግ ብላ ፀጉሯንም እንደምትሰራላት ትነግራታለች። ከዛም በየቀኑ ጠዋት ሴሪ ወደ ዩንሴክ ቤት ትመጣና አብረው ወደ ትምህርት ቤት ይሄዳሉ። ሴሪ ብዙ ታወራለች። የኪም ሃየንን ፍቅር ለማሸነፍ ስትል ዩንሴክ ራሱ እንዴት ልቧን እየሳበው እንደሆነ እየተረዳች አትሆንም። ዩንሴክ ለሴሪ በሚያደርገው ነገር ሁሉ ፍቅሩ ይታያል። ትዕይንቱ ሲቀጥል የሴሪ ተቀናቃኝ የሆነችውን ልጅ 1000 የወረቀት ዶቃዎች ለሃየን እየጠቀለለች መሆኑን ሲሰሙ ሴሪና ጓደኞቿ 10,000 ዶቃዎች ለማጠፍ ይወስናሉ። ዩንሴክ እንዳልሰማ ዝም ብሎ ሊሄድ ሲል ሴሪ ታስቆመውና ከትልቁ ቀን በፊት ፀጉሯን ለመስተካከል የእሱ ሚና አስፈላጊ መሆኑን በመንገር አብሯት ዶቃዎች እንዲያጥፍ ታደርገዋለች። ከዛም ሴሪ ፀጉሯን ሲስተካከል ብቻ ለሃየን እንደምትነግረውና ያ ካልሆነ ግን ሃየን ሊወዳት እንደማይችል ለዩንሴክ ትገልጽለታለች። በሌላኛው ቀን ዩንሴክ ሁሌም በሚገናኙበት መጋዘን በድብቅ ሲያጥፋቸው የነበሩትን ዶቃዎች ይሰጣታል። ሴሪም በደስታ እነዚህ ዶቃዎች ምን ትርጉም እንዳላቸው ስትጠይቀው ሴክም በቀስታ የኔና ያንቺ የጓደኞቻችን ስሜት የያዙ ናቸው በማለት ይመልስላታል። እሷም ምናልባት ሃየን ባይቀበለኝም እንኳን ይህ አብረን ያሳለፍነው ጊዜ መታሰቢያ ይሆናል ትለዋለች። በንጋታው ሴሪ ለሴክ ልትወስደው ቤቱ ስትደርስ ሴክ እግሩ ተፈቶ በማግኘቷ ትደሰታለች። በሌላኛው ቀን አንዲት ጎረቤት ወደ ሴሪ ቤት በመሄድ ስለ ሴክ ቤተሰብ ለእናቷ ስታወራ የሴክ አባት በጣም ታዋቂ ዩኒቨርሲቲ ሆስፒታል ውስጥ ፕሮፌሰር እንደሆነና ሴክም በትምህርቱ ጎበዝ ተማሪ እንደነበር ሴሪ ሰምታለች። የሴሪ እናት እንዲህ ያለ ስኬታማ ቤተሰብ ለምን እዚህ እንደመጣ ስትጠይቅ ጎረቤቷም የሴክ አባት በቅናት የተነሳ ሚስቱን የሚያሰቃይ እንዲሁም ንዴቱን በልጁ ላይ በመወጣት የመንፈስና የአካል ቆስለኛ ያደረገ ጨካኝ መሆኑንና በዚያም ምክንያት ሴክ ትምህርቱንና ፈተናውን ትቶ ለመቀመጥ ተገዶ እንደነበር ስትሰማ ለሴክ በጣም እንዳዘነች ፊልሙ ያስረዳናል። በቀጣዩም ጠዋት ሴሪ በትምህርት ቤት ስለሚመጣው የሽርሽር ቀን ማስታወቂያ ስታይ ለመናገር ይህ ትክክለኛ ጊዜ እንደሆነ ታስባለች። ጓደኞቿም ስለ ዕቅዱ እያወሩ ሳለ ሃየን ሲያልፍ ለሴሪ እጁን ያውለበልብላታል። በስፖርት ክፍለ ጊዜም ላይ ሁሉም ለኳስ ጨዋታ መጣመር ሲጀምሩ አንዲት ሴት ሃየንን ቀድማ ስትይዘው ሴሪ ከሴክ ትጣመራለች። ጨዋታው እየጠነከረ መጥቶ ሴሪ ልትመታ ስትል ሴክ ከለላ ሆነ ሲያድናት ሴሪም ለሃየን ባላት ጽኑ ፍቅር የተነሳ ሃየንን ለመከላከል ራሷን ኳስ ፊት አስገብታ ስትመታ አይቶ ይህ ድርጊቷ ሴክን በጣም እንዳሳዘነው እንረዳለን። ወደ ማታም ሴሪ ስላዳንሽኝ አመሰግናለሁ የሚል የድምፅ መልእክት ከሃየን ደርሷት ልቧ በደስታ ይሞላል። ነገር ግን በተመሳሳይ ሰዓት ከሴክም መልእክት ደርሷት ስታዳምጠው በጭንቀት በተሞላ ድምፅ ህመም እየተሰማሽ ከሆነ ቶሎ እንዲድንልሽ መድኃኒት ግዢ፣ ጥየሽ በመሄዴ በጣም አዝናለሁ የሚል ነበር። ሴሪ የሁለቱም መልእክቶች ስትሰማ ስሜቷን እንደዋዠቀ እንረዳለን። ምክንያቱም አንዱን የደስታ ስካር ሲሰጣት፣ ሌላኛው ደግሞ ከልብ የመነጨ ሐዘንና ግራ መጋባትን ስለሚፈጥርባት ነው። እናም በሴክ ልብ ውስጥ ለእሷ ቦታ እንዳለ ትጠረጥራለች። ትዕይንቱ ሲቀጥል ትልቁ ቀን ደርሶ ሴሪ የሚያብለጨልጭና ለስላሳ ፀጉር ያላት ሆና ስትመጣ ሁሉንም በግርምት ይመለከታሉ። ሴክም በስተጀርባ ተቀምጦ በዝምታና በሐዘን ስሜት ይመለከታታል። ወደ ማታም ሴሪ ሃየን ፊት ቆማ ልትነግረው ስትል አንደበቷ ዝም ይላል። የምትወደው ሃየንን ሳይሆን ሴክን መሆኑን ትረዳለች። እናም ለሃየን በጣም እንደምትወደውና ፍቅሯን ለመግለጽ እዚህ እንዳመጣችው ልትነግረው ትልና እሱን ትታ በመሃል አንድ ሐሳብ እንደመጣላት ትነግረዋለች። እሱም ለሰው አይን ቆንጆ ለመሆን ራሴን መቀየር እንዳለብኝ
እንደሚወደኝ ሁሌም አምን ነበር። ነገር ግን ከሱ ጋር ስሆን ራሴን መቀየር አያስፈልገኝም፣ ዝም ብዬ ማንነቴን መሆን እችላለሁ ስትል ያን ያሰበችውን ሰው ሴክ መሆኑን እንረዳለን። ከዛም በኋላ ሴክ ሁኔታውን ስላልተረዳ ሴሪ ስትደርስበት እሱ ይሸሻታል። አንድ ቀን ሴክ በመጋዘን ውስጥ መብራት ሲመለከት ለመግባት ያመነታል። በመጨረሻም ሴሪ እዛ እንደምትጠብቀው አውቆ ወደ ውስጥ ሲገባ ሴሪ መጽሐፍ አዘጋጅታ በዝምታ ተጠብቀዋለች። ለተወሰነ ጊዜ ዝምታቸው ለመስበር ሳይደፍሩ ቢቆዩም በመጨረሻም ሴሪ ስለተናገርኩት ነገር ማወቅ አትፈልግም ወይ ብላ ትጠይቋለች። አያይዛም ሌዮን ምንም ነገር እንዳልነገረችው ስትገልጽለት ሴክም በመገረም ለምን ብሎ ይጠይቃታል። ሴሪም በትምህርቴ ላይ ማተኮር ስለምፈልግ ነው፣ ግን ለሌሎች እንዳትናገር ተስፋ እንዲቆርጡብኝ አልፈልግም በማለት ትመልስለታለች። የዩኒቨርሲቲ ፈተና ሲደርስ ግን ስጦታ እንዲገዛላትና ውጤቷ እንዲያምር እንደሚረዳት ትገልጽለታለች። ከቀናት በኋላ ሴክ ስጦታውን ሰጥቶ ሊመለስ ሲል ሴሪ ከሆነች ሴት ጋር አይታው ቀንታ ስለነበር ከእሷ ጋር ያላቸውን ግንኙነት ትጠይቀዋለች። እሱም የተለየ ነገር እንደሌላቸው ካረጋገጠላት በኋላ ለፈተናዋ ስኬት ተመኝቶላት እንደሄደ ፊልሙ ያስረዳናል። የፈተናውም ቀን ሲደርስ አንድ ልዩ ድንገተኛ ስጦታ ታገኛለች። ትልቅ የድብ አሻንጉሊት ለብሶ የመጣ ሰው ስጦታውን ይሰጣታል። እናም ራሱን ሲገልጥ ሴክ መሆኑን ታውቅና ልቧ በደስታ ይሞላል። ትዕይንቱ ሲቀጥል ሴሪና ሴክ መጀመሪያ የተገናኙበት ባህር ዳርቻ እንዳሉ እያስመለከተን ነው። ሴሪም የዛን ቀን ወደ ባህር ለምን ዘሎ እንደገባ ትጠይቋለች። እሱም በወቅቱ በነበረበት መከራ ተስፋ ቆርጦ ራስን ለማጥፋት አስቦ እንደነበር፣ ነገር ግን የእሷን መኖር ወደ ሕይወት እንደመለሰው ይነግራትና ለረጅም ጊዜ ይዞት የቆየውን የስም መለያዋን በቀስታ ከሰጣት በኋላ ያዳነችውን ሰው ለማስታወስ ሲል ይዞት እንደነበር ይገልጽላታል። ከዛም እጇን በቀስታ በመያዝ አይኗን እየተመለከተ እንደሚወዳት ይነግራታል። አመሻሽ ላይም ወደ ቤት በሚመለሱበት ሰዓት ሁለቱም መለያየት ቢከብዳቸውም በመጨረሻም ሴሪ ተጠግታ ስትስመው የሁለቱም ልብ ሰላም እንዳገኘ ፊልሙ ያስረዳናል። ከዛም ሴሪ ለጓደኞቿ በመደወል በባህር ዳርቻው ላይ ለሴክ ፍቅሯን ለመግለጽ እንዲረዷት ታደርግና ጓደኞቿ በቦታው እያስዋቡ ሳለ ሴሪና ሴክ ቀድመው ይደርሳሉ። ይህን የተገነዘቡ ጓደኞቿ እንደ እቅዱ በፍጥነት ወደ ቦታቸው ይሄዳሉ። በዛን ቅጽበት ሴክ መልእክት ደርሶት ስልክ ደውሎ ሲመለስ ፊቱ በሐዘን ተሞልቶ ሴሪን ይቅርታ ጠይቆ በፍጥነት ይሄዳል። በሆስፒታል ሲደርስም እናቱን ራሷን ስታ በኮማ ውስጥ ያገኛታል። አባቱም ከደረጃ ላይ እንደወደቀች ቢናገርም ሴክ አባቱ እየዋሸው እንደሆነና እናቱን ራሱ እንደገፋት እርግጠኛ በመሆን ቢበሳጭም አባቱ ግን ብስጭቱን ችላ በማለት ወደ ቤት እንዲሄድ ያዘዋል። ከቀናት በኋላ ሴሪ የሴክ አባት በሲኡል ብሔራዊ ዩኒቨርሲቲ ውስጥ እንደሚሰራ ታስታውስና ወደዛ ታምራለች። እዛም በክፍላቸው ስትደርስ እናትና ልጅ መሄድ ባይፈልጉም የሴክ አባት ግን አሁኑን ወደ አሜሪካ መሄድ እንዳለባቸውና ዳግመኛ ወደዚህ የሚመለሱ ከሆነ ግን ከእጁ እንደማያመልጡ ስላስጠነቀቃቸው ሴክና እናቱ ሲያለቅሱና ሲነጋገሩ ከበር ሆና ሰምታ በሐዘንና በጭንቀት ትሞላለች። በዚያም ምሽት ሴሪ የልቧን ህመም ተሸክማ ወደ ሴክ ስልክ በመደወል ልብን የሚሰብሩ መራር ቃላት ካንደበቷ እየወጡ ለሴክ የነበረባትን ትልቅ የፍቅር ስሜት በመካድ እንደ ጓደኛዬ እንጂ በሌላ አይቼህ አላውቅም፣ እንዳትሳሳት ብዬ ነው ይሄንን የምነግርህ በማለትና ከእንግዲህ መገናኘት እንደማያስፈልጋቸው ትነግረዋለች። ይህንን የተናገረችውን ልቧ ፈልጎ ሳይሆን ሴክ ያለበት አስቸጋሪ ሁኔታ ተረድታ በሷ ምክንያት ሁሉም ነገር እንዳያጣ ስለፈለገች መሆኑን በዛች ምሽት እውነተኛ ፍቅሯን ለሆነው ልጅ ለመጨረሻ መሰናበቷን አውቃ ስቅስቅ ብላ ስታለቅስ እንረዳለን። ቀናቶቹም አልፈው ሴሪ በከፍተኛ ውጤት ተመርቃ ለፎቶግራፍ ፈገግ ብላ የምስክር ወረቀት ብትይዝም ልቧ ግን በሐዘን የተሞላ ነበር። አንድ ቀንም የሴክ ትዝታዎች መሸከም ስላቃታት አብረው ጊዜ ያሳለፉበትን መጋዘን ስትሄድ እዛም ሴክ ትቶት የሄደውን የራሱን የእጅ ጽሑፍ ያለበትን ማስታወሻ ታገኛለች። በማስታወሻው ውስጥም የእሷና የጓደኞቿ ፎቶዎች እየተመለከተች
ሴክ እያንዳንዱ ስሜቷን የሚገልጹ ማስታወሻዎች ማስፈሩን ታስተውላለች። ስትደሰት፣ ስታዝን፣ ስትስቅም ሆነ ስታለቅስ ሴክ ሁሉንም ማንነቷ ይወድ እንደነበር ስትገነዘብ እሷን የወደዳት ፍጹም ስለሆነች ሳይሆን ሴሪ በመሆኗ ብቻ እንደሆነ ትረዳለች። ከዛም ሴሪ በተስፋ መቁረጥ ስሜት ውስጥ ሆና በባህር ዳርቻው ላይ ያለች ስልኳ ሲጠራና ከጀርባዋ አንድ የምታውቀው ሰው ድምፅ ስሟን ሲጠራ ዞር ብላ ስትመለከትም ሴክ እዛው ቆሞ ታገኘዋለች። ያየችውን ማመን ቢያቅታትም ታላቅ እፎይታ ተሰምቷት እየሮጠች ሂዳ ታቅፏለች። ይቅርታ እየጠየቀችውም የነገረችውን ሁሉ ውሸት እንደነበርና ያንን መራር ቃል መናገር እንዳልነበረባት በመግለጽ ናፍቆቱና ፍቅሩ ለአፍታም ቢሆን ተለይቷት እንደማያውቅ ስትነግረው ሴክም ሁኔታዋ በሚገባ ተረድቶ ከቦርሳው በርካታ የወረቀት ዶቃዎችን የተሞላ ማሰሮ አውጥቶ ይሰጣታል። እያንዳንዱን ዶቃ የእሷን ትዝታ የሚወክል መሆኑን ነግሮ የዛኔ ስልኩን ሳትዘጋ በሐዘን ውስጥ ሆና እያለቀሰች እንደምትወደው ስትነግረው ስለሰማት ያንን ፍቅር ለማግኘት ተመልሶ እንደመጣ ይገልጽላታል። ከዛም ሁለቱንም ስሜታቸው መቆጣጠር ስላቃታቸው አጥብቀው ሲተቃቀፉና በቅርብ ርቀት የነበሩትን ጓደኞቻቸው መጥተው በደስታ ሲጨፍሩ ያስመለክተናል። በመጨረሻም በብዙ መከራና ውጣ ውረድ አልፈው ለፍቅራቸው ድል ሲቀናጁና ሕይወታቸውን በአዲስ ምዕራፍ እየጀመሩ እንዳሉ እያስረዳን ፊልሙ ያልቃል።